ሰላም እንዴት አላችሁልኝ? ውድ ሂራ ማጀት ቤተሰቦቼ ደህና ናችሁ ወይ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። እዚህ ጋር እንደምታዩት እንግዲህ ቆንጆ የሆነ አሳ ጥብስ ይዤላችሁ ቀርብ ያለሁኝ። አሰራሩ በጣም ቀላል ነው። ቤት ባለን ነገር ነው ግብአቶቹን የተጠቀምኩት። የተለየ ነገር ያደረኩት ነገር የለም። ቤት ባፈራው ቤት ባለው ነገር ቆንጆ የሆነ ነገር ሰርተን መመገብ እንችላለን። ሞክሩት፣ ትወዱታላችሁ። ወደ አሰራሩ ከማለፌ በፊት ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ፣ ያበረታቱኝ። ስለምትሰጡኝ አስተያየት በደንብ አድርጌ ነው የማመሰግናችሁ። እዚህ ጋር እንግዲህ አሳው እንደምታዩት በጣም በቆንጆ ሁኔታ ነው የተጠበሰልን። ይኸው እንደምታዩት ውስጡ በጣም በስሎልናል። በከቻፕም በማዮኒዝም እናንተ በተመቻችሁ ነገር አድርጋችሁ መመገብ ትችላላችሁና ሞክሩት፣ ትወዱታላችሁ። ወደ አሰራሩ አብረን እናልፋለን። ለአሳችን የምንጠቀማቸው ግብአቶች እነኝን ይመስላሉ። ቤታችን ውስጥ ያለ ነው። ቤታችን ውስጥ በማይጠፋ ግብአት ነው ዛሬ አሳችንን ቆንጆ አድርገን የምንጠብሰው ማለት ነው። እዚህ ጋር በደንብ የታጠበ በሎሚ የታጠበ በደንብ ጽርት ተደርጎ የታጠበ አሳ አለ። እንደምታዩት አሳው ደረቅ ነው። አጥቤ አድርቄዋለሁ። ውሃ የለውም ማለት ነው። በደንብ አድርጋችሁ እጠቡ ሽታው እስኪወጣ ድረስ። እዚህ ጋር ሁለት አይነት ግብአት ነው ያለው። ነጭ ሽንኩርት፣ የተፈጨ ነጭ ሽንኩርትና ቁንደ በርበሬ አለልን እዚህ ጋር። ይሄ ሁለት አይነት ግብአት ነው። ይሄም እዚህ ጋር ፉርኖ ዱቄትና የበቆሎ ዱቄት አለ። ፉርኖ ዱቄትና የበቆሎ ዱቄት ነው ይሄ ሁለቱ አንድ ላይ። እዚህ ጋር የዳቦ ዱቄት ነው። የዳቦ ዱቄት የግድ መግዛት አይጠበቅባችሁም። ግማሽ ዳቦም አንድ ዳቦም ቤት ውስጥ ካለ ቁርስርስ አድርጋችሁት በእሳት ሞቅ ሞቅ አድርጋችሁት በእጃችሁ እሸት ማድረግ ነው። ካልሆነም በሙቀጫ በትንሹ መውቀጥ እንዲሸርከት ያለ ማለት ነው። የግድ መግዛት አይጠበቅብንም። እንደዚህ አይነት ቤታችን ውስጥ ራሳችን ማዘጋጀት እንችላለን። የግድ ወጪ ማውጣት አይጠበቅብንም። ግማሽ ዳቦም አንድም ዳቦ ካለ እንደዛ አሁን እንደነገርኳችሁ አድርጋችሁ ማዘጋጀት ትችላላችሁ። እዚህ ጋር ሚጥሚጣ ነው። ይሄ ሚጥሚጣ አለ። ጨው፣ እንቁላል መጠን እንደናንተ ፍላጎት ነው። ሁለትም አንድም መጠቀም ትችላላችሁ። እዚህ ጋር ሁለት አይነት ግብአት ነው ያለው። እዚህ ጋር እርድ አለ። እዚህ ጋር ደግሞ የሮዝመሪኖ ፓውደሩ አለ፣ ዱቄቱ የስጋ መጥበሻ ዱቄት ማለት ነው። እና እርድ እዚህ ጋር ጦስኝ በትንሹ እንጠቀማለን። ለቃናውም ቆንጆ ነው ጦስኝ፣ ለጤናም በጣም አሪፍ ነው ጦስኝ። እዚህ ጋር ሁለት አይነት ግብአት ነው ያለው። ይሄ የተሸረከተ በርበሬ፣ ሸርከት ያለ በርበሬና እዚህ ጋር ደግሞ የተሸረከተ ሚጥሚጣ። የተሸረከተ ሚጥሚጣ ስላችሁ ሚጥሚጣ ወቅጠን መጨረሻ ላይ የሚቀረው አለ አይደለ? እሱ ማለት ነው። ለአሳ ለጣዕሙ በጣም ቆንጆ ነው። ሞክሩት ካላችሁ። ከሌለም ችግር የለውም። ካለ አሪፍ ነው፣ ከሌለም ችግር የለውም። እንደነገርኳችሁ ቤት ባላችሁ ነገር ነው ማዘጋጀት የምንችለውና እኔ ስላለኝ ነው። ከሌለ ሊቀር የሚችል ነገር ነው፣ ግዴታ አይደለም። አሁን አንድ ላይ የሚዋሃዱትን አንድ ላይ አዋህደን ወደ መጥበሱ እንሄዳለን ማለት ነው። እዚህ ጋር ሁለቱን አንድ ላይ እናደባልቃለን። ሁለቱን ግብአት አንድ ላይ እናደባልቃለን። ምንድነው ይሄ ግብአት? በቆሎ እና የፉርኖ ዱቄቱን አንድ ላይ እናዋህዳለን። እዚህ ላይ የምንጨምራቸውን ቅመሞች እንቀመማቸዋለን። ትንሽ ለከለሩ ነው የምንጠቀመው። ይሄ እርዱ ለጣዕም ሳይሆን ለከለር ነው። ከለሩን ስንጠብስ ብራውን ከለር እንዲኖረው ያደርግልናል። የሮዝመሪኖ ፓውደር ወይም የስጋ መጥበሻ ፓውደር፣ ትንሽ እርድ ያንሳል። እርድ ለከለሩ ነው እንዳልኳችሁ። ጨው እንጨምርበታለን የሚበቃንን ያክል። ቁንደ
ቁንደ በርበሬ በመጠኑ እንጨምራለን። እንዲሁም ጦስኙን እጃችን ላይ ትንሽ እንደዚህ አድርገን እንጨምርበታለን። ጦስኝ ቆንጆ ነው፣ ለጤና ቆንጆ ነው። በተለይ ግፊት ላለበት ሰው ግፊት ይቆጣጠራል፣ ቆንጆ ነው። እዚህ ጋር የበርበሬ ሽርክቱን እንጨምርበታለን። የሚጥሚጣውንም ሽርክት እንደዛው እንጨምርበታለን። ይሄ እንዳልኳችሁ ካለ ነው፣ ከሌለ ችግር የለም፣ ግዴታ አይደለም። ትንሽ ሚጥሚጣ እንጨምርበታለን። ከዛ አንድ ላይ እናዋህደዋለን። ሽታው ቆንጆ ነው። ላሸትታችሁ አልችልም እንጂ ሰርታችሁ ስትበሉት ሽታውን ታያላችሁ። ሽታው የሁሉም ሽታ ይወጣል። በጣም ከዱቄቱ ገኖ ይወጣል። የዱቄቱ ሽታ አይሰማም። እንደምታዩት እንዲያደባልቀነዋል። እንቁላላችንን እንሰብራለን። ቀጥሎ እንቁላላችንን እንመተዋለን። እንቁላላችን ላይ ጨው እንጨምርበታለን። የተወሰነ ጨው፣ ነጭ ሽንኩርት ምን ጨምረው እንቁላሉ ላይ ነው። ትንሽ ቁንደ በርበሬ፣ ትንሽ የሮዝመሪኖ ፓውደር እናደርግበታለን። ሳይበዛ ትንሽ አንድ ላይ እናዋህዳለን። እዚህ ጋር ቀመመን የጨረስነው ላይ ትንሽ የዳቦ ዱቄቱን እናደርግበታለን። የተወሰነ የዳቦ ዱቄቱን እናደርግበታለን። እዚህ ጋር እንደምታዩት የሚበቃንን ያክል እንጨምርበታለን። ከዛ አንድ ላይ እናዋህዳለን። ቅድም የቀመምናቸውን ቀመመን ከጨረሰን በኋላ ነው የዳቦ ዱቄቱን የምናደርግበት። እዚህ ጋር እንደምታዩት የዳቦ ዱቄቱን እናደርግበታለን። የሚያንስ መስሎ ከተሰማችሁ የዳቦ ዱቄት መጨመር ትችላላችሁ። እንደምታዩት ቆንጆ ሆኗል። ዱቄታችንን እንደዚህ ዝርግ ሳህን ላይ በማድረግ አሳችንን እያነሳን እንደዚህ አድርገን በደንብ እናስነካዋለን። ዙሪያውን ያው እንደምታዩት በደንብ ነው የነካው። ከሽ ከሽ የሚል ጣዕም ያመጣልናል። እንግዲህ ፊሊቶ አሳ ናት፣ በጣም ትንሽ ናት። እንደዚህ እያደረግን እንደምታዩት ያው ዙሪያው በደንብ ታስነኩታላችሁ።
እንቁላላችን ላይ በደንብ ንክር እናደርገዋለን። እዚህ ጋር በደንብ ማስነካት አለብን። ያው እንደዚህ እንደምታዩት ዙሪያው በደንብ ነክቷል። እዚህ ጋር እንግዲህ የቅድሙን አሳ በዚህ መልክ ጨርሻዋለሁኝ። ይሄው እንደምታዩት ቆንጆ ሆኖልናል። ካዘጋጀነው ውህድ ጋራ በደንብ አድርጌ አዋህጀዋለሁኝ በእንቁላሉ እየነከርኩኝ ዙሪያውን እንደዚህ ይኸው በምታዩት መልኩ ይኸው ዙሪያውን በደንብ አድርጌ ቀመሜዋለሁኝ። ይኸው እንደምታዩት አሳው መድረቅ አለበት፣ ደረቅ ማለት አለበት። እንደዚህ እንዲይዝልን ግብአቱን በደንብ አድርጎ እንዲይዝልን ደረቅ ማድረግ አለብን። ወደ መጨመሩ ወደ መጥበሱ ነው የማልፈው። ዘይታችን እዚህ ጋር እንግዲህ ግሎልናል። ዘይት መጋል አለበት፣ ምክንያቱም ካልጋለ ወደ ውስጥ ያስገባዋል። ይኸው እንደምታዩት በደንብ ግሎልናል። ቀስ እያለን እንጨምራለን። እጃችንን ዝቅ አድርገን ውርውር ማድረግ የለብንም፣ ምክንያቱም ተፈናጥሮ ነው እጃችንን የሚያቃጥለንና ዝቅ አድርገን እጃችንን ወደ ውስጥ ጨመር እናደርገዋለን ማለት ነው። እጃችን ዝቅ ማለት አለበት፣ ያለዛ ውርውር። አሁን እዚህ ጋር በቁማችን እንደዚህ ብንወረውረው ተፈናጥሮ ነው እጃችንን ሙሉ የሚያቃጥለው። ከዛ ወደ ታይ ዝቅ ማለት አለበት። አሳችንን እንግዲህ በዚህ መልክ ጠብሰን ጨርሰናል። እንደምታዩት በጣም ነው የሚያምረው በእውነት። በዛ ላይ በጣም ሽታው ራሱ ሌላ ታሪክ ነው እና በጣም ነው ደስ የሚለው፣ በጣም ነው የሚጣፍጠው። እናንተ ማባያ ማዮኒዝም ከቻፕም አድርጋችሁ እንዲሁም ባዶንም ቢበላ በጣም ጣዕም ያለው ነገር ነውና ሞክሩት በየቤታችሁ። አሳን እንግዲህ በዚህ መልክ ሰርተን መመገብ እንችላለን። አብራችሁኝ ስለነበራችሁ በጣም አድርጌ አመሰግናለሁ። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑኝ። አስተያየታችሁን እጠብቃለሁኝ። በሌላ ጊዜ በሌላ ቪዲዮ በሌላ የምግብ ዝግጅት እስክንገናኝ ድረስ ሰላም ቆዩኝ። እዚህ ጋር እንግዲህ ይሁት ውስጡ ከላይ ክሪስፒ ነገር ነው። በጣም ነው ከሽ ከሽ የሚለውና ሞክሩት። በጣም ትወዱታላችሁ። አመሰግናለሁ። ቻው ቻው።